ስትጠጣው እኮ ደስ ብሎ ነው የምትጠጣው ማሜ፣ ግን እዛ በኋላ ነው የሚታወቅህ። መጨረሻ ስትጠጣው እኮ ደስ ብሎ ትጠጣዋለህ አይደለ? ከዛ ተሰብስቦ ማታ ላይ ስተኛ ራስህ ዞር ወደ መሬት ግርህ ወደ ቀኝ ምናምን ይዞራል። ግን በወገብህ ስተኛ እንዲህ ነው የሚሽከረከረው እንጂ ምድር እንዲህ ይሽከረከርብሃል። እንደው 15 ስለጠጣ እንደው ባላ መድኃኒዓለምን 15ቷን ሁላ ያውም በቃ ይበቃሃል አንተ አይነ ተገለባበጠ ባይሉ ልጨምር ነበር። አወራርህ ሁላ ትክክል አይደለም ምናምን። ከዛ እንደውም ደወልኩና ፋዘርን ቤቱን ልሸጠው አስቤያለሁ፣ የባህር ዳሩን ቤት እንዴት ታስባለህ አሉት። ወይኔ ማሜ እኮ ቤቱን ልሸጠው ነው የባህር ዳር ዘንዘንማ የፋዘር ቤት አለና ባህር ዳር ሰፈር ዘንዘንማ የሚባል አለ። ከዛ ቤቱን ሊሸጥ ነው ምን ታስባለህ እለዋለሁ። ኧረ ምንድነው? ኧረ ምን መከራ ነው? ቆይ እስኪ ልደውልላችሁ። እንደዛ ለጥላል ይጠጣል 15 ግን እኮ ማሜ በእናንተ እኮ አይጠጣም፣ ሐራም ነው። ሐራም ነው። አዎ ግን አይ እንደው አንዷ ሲኒ እንደው ሊያትና ደንበጫ ልመስከርለት ብዬ ነው እንደው ለአንድ ቀን ለመቸገር እንጂ ሐራም ነው። አዎ አይ አብዛኛው ጓደኞች አሉ ሙስሊሞች አይጠጡም። ሐራምማ ሐራም ነው፣ በጣም ሐራም ክልክል ነው። እንደዛ በእኛ ሐራምም ሐላልም ያልሆነ በእናንተ ደግሞ ይከለከላል መሰለኝ። ጫት ነው በእኛ አሁን ጫት በእኛ ሁሉም እኮ የሚከለክለው ላይ እኔ አይቻል አቅም ግን ያው ጫትም አብዛኛውን ያለቀ ታዲያ ጫት ክርስቲያኑ ይቅማል? ክርስቲያኑ አይቅምም። አረ ይቅማል። እኔ ይቅማል ክርስቲያን አይደለሁ ይቅማለሁ። ምን ችግር አለ? ግን ክልክል ያረክሳል አላሉም እንዴ? ምን ላይ የተጻፈ የለም እንዴ? የት ላይ ነው የተጻፈ? ክርስቲያኑ ችግር የለውም አይወገዝም። የተጻፈ እሱማ ክርስቲያን ላይ ቡና አጠጡም ይላል አንዳንዱ ደግሞ አጠጡም ይላል። የተጻፈ ህግ የለም። ኦኬ ስለዚህ ክርስቲያንም ችግር የለውም ማለት ነው ጫት። በቃ መቃም ነው ክርስቲያን ወንድሞቼ ወላሂ ቃሙ ጫት እኮ ነው። የባህር ዳር መቅባው እኔ አብዛኛውን ሐረር ነው የቆየሁት። ቆቦ ጫት የሚባላል ሐረር። ቆቦ አንደኛ ነው ቆቦ። ስቅምና ስጠጣ የቱ ነው ለአንተ ምርጡ ሴንስ የሚሰጥህ? ምን ይህ እኮ ሳይታለም የተፈታ ነው እኮ። ጫት ምን ይጎዳል? አንተ መጠጥ እኮ በጣም መጥፎ እኮ ነው። መጥፎ ነው ያ ጫት መጥፎ ነው። እንትን መጠጥ በጣም መጥፎ ነው ያ። እንደ መጠጥ መጥፎ አለ እንዴ? ጫት እኮ ቅመህ እንዲያውም የምታስበው አሪፍ ነገር ነው። ትክክል። መጠጥ እኮ እንዳለ ጠላቶችን ነው የምታስብ አባቴ። ወይት ይዤ ለተኩስ ማንጋ ልግጠም ነው። ዝም ብለህ 90 ሆነ ቢመጣም እኮ ትገጥማለህ። ጫት ቅመህ ትሮጣለህ። 90 ሙሉ ከተማ ጋር ብቻ ትገጥማለህ። እኔ አንድ ቀን ጆሮብኝ አውቃለሁ ወላሂ እንዴ። በጣም መጥፎ ነው እንትን። አረ መጠጥ ከእንትን ጋር በምንም አይገናኝም፣ ከጫት ጋር በምንም ማለት ዝም ማንም ሰው እንደዚህ የሆነ ለመሰማት ብሎ ሊፎክር ሊያቀራራ ይችላል እንጂ ማለት ነው እንዴ። ቅመህ ማንንም ማስቀየም አታውቅም። ልትፈጠን ትችላለህ፣ የሆነ ነገር ልትል ትችላለህ እንጂ መጠጥ ግን 90 ሰው አምጣና ቡጢ ልግጠም ትላለህ። ሁለቱ ያጠቃል። መጠጥ ረብሻ ነው። በቃ ረብሻ ያለበት ቦታ ይበዛል። ትሾታለህ። ከእጅ ላይ ካገኘህ ጉልበት ልፍታ ነው የምትለው በመጠጥ። እናት አባት ትሾታለህ ካገኘህ። ትክክል ወላሂ። ጭንቅላት እኮ አይሰራም እንዴ? ጠጥተህ ጭንቅላት እንዴት ይሰራል? መጠጥ አይሆንም። መጠጥ ወላሂ አይሆንም። መጠጥ መጥፎ ነው ያ። እና ማሜ አመሰግናለሁ። እችን ያው ለማለት ነው። ማስታወቂያ ለጫት እየሰራሁ ነው። አንተ ቦርኮ ምንድነው? እኛ ለማን ማስታወቂያ ምን ሰራው? ሪል ስታት
ስተት የተናገርነው ነገር የለም። እንግዲህ ግልጽ ነው እኮ ማስታወቂያ ፕሮሞት አይደለም። ሰው ጭንቅላት አለው። እኛ ኢትዮጵያዊ ነን። ጫት ኢትዮጵያዊ ነው የሚያመርተው። አረቄውን የደንበጫ አረቄም ኢትዮጵያ ነው የሚያመርተው። ሰው ለይቶ የሚያውቀው ነው። በቃ አንድ ጠጪን መጠጣት ጠጣ ብትለው ያቆምልሃል። ቃሜን አቁም ብትለኝ አሁን ከኔ ጋር ሰው ትገጥማለህ እንጂ እንዴት ነው የማያቆመው? ጫት ከኔ ጋር ትፋለማታለህ እንዴ? ማሜ ብዙ ሰዓት ሀረር ነበርኩና ሀረር ድሬዳዋ ጸብ ብዙ ሰዓት አይገጠም። ድሬዳዋ ሀረር ጸብ በቃ የፋራ ነው። አየህ በተለይ ጫት ስትቅም ምናምን ቆይተ ሰው ሲጣላ ካየ አታቦ ዛሬም ጸባለ እንዴ አንተ ፋራ ምናምን ነው የምትባለው። ወደ ሰሜኑ ስተት ደግሞ ወደ አዲስ አበባ ገባ ስትል 18 ቢራ ጠጥቶ አንድ ክለብ ጠዋት እኮ ቤታቸው ሲጠረቅ ጠዋት ጆሮ ጫ አይ ምናምን ተጠርጎ ነው እኮ የሚወጣው አይደል እንዴ? ታዲያ ስለዚህ መጠጥ በጣም የተወገዘና የተከለከለ ነው። መጠጥ ባይከለከልም እንዲያው እዚህ ላይ አጠጡ የሚል የለም ቢልም ህዝቡ ሰልጥኖ መጠጥን ማቆም አለበት። ግን ኢትዮጵያ ላይ ማለት ነው በጣም የሚያስቸግረው ማቆም አሁን መንግስት ማለት ነው ላስቁም ቢል ጠጪን ነው ቃሜን ነው ላስቁም ቢል የሚችለው ላስቁም ቢል የሚችለው ጠጭን ማስቆም ይችላል። ቃሜን አያስችልም። ቃሚን ግን ረጅም ዓመት መቅጠም አለበት። አራተኛውን የዓለም ጦርነት ማስነሳት ነው። ወላሂ ላዚም ከሶስተኛው አልፎ አራተኛ የዓለም ጦርነት ይነሳል። አሁን እኮ የመኖርና ያለመኖር ጉዳይ ነው። መጠጥ ጠጪ ካላምን ዝም ብለህ አስሩን በአንድ ቀን 10 ሰው ካሰርክ በቃ ነገ ሁሉ መጠጥ ያቆማል። እኔ አሁን በሳምንት 2 ነው የምቅመው። እሁድና ማክሰኞ እቅማለሁ። አሁን ዛሬ እቅማለሁ ከ8 ሰዓት ጀምሬ እየቃሙ ነው። ወይ ትላንትና እንደዛ ተሰዳድባችሁ እናስተርቃችሁ ብላችሁ እንዲህ ብላችሁ እንዴት አሁን ቁጭ አለች መጣ። አንተ ኋላ አሁን ያልዘመንማ ቲክቶክን ዘግተህ ውጣ። አንተ ማነከ ኤክስ ትላንት ላስታርቃችሁ እኔ የምለው ሰውዬው ሪንግ ላይ ምንድነው ጅቡቲ ገባክ እንዴ? በዛ ላይ ደግሞ ምንድነው ጥሬ ጨው መስሏል። ሰፍት ከአሰብ ጥሬ ጨው ማስወጣት ጀመረክ እንዴ? አሰብ ወሰደክ እንዴ? ጥሬ ጨው ሊያስወጣ ስራስ ጀመረክ ልበል? አይተዋል ለመሆኑ? ኧረ እባክህ ሪንግ ላይ ታጥፋና ፊትህን በደንብ ይልኝ። ምንድን ጉድ ነው ጋይስ? አሰብ ትራስ ጀምሮታል መሰለኝ። ጥሬ ጨው ሲወጣ ነው ያረፈደው። የአሰብ ሰው መሰልኩ አይደል? ወፈርኩ እንጂ ሰፋ ወላሂ። ኧረ ወላሂ ፊትክን ኤው እስኪ። ሪንግ ላይቱ ደግሞ ምንድነው? በቀኑ ሪንግ ላይት ይሄ ድም ላይት እኔ ምን አውቃለሁ? ጅቡቲ ነው እንደ ያለከው። ኧረ ቻት ቢበናትሽ ሪንግ ላይቱ ኖ ሪንግ ላይት እኮ አይደለም ዲም ላይቱን ዲም ላይት ምን ነው አሰብ ስራስ ጀመረክ እንዴ? ጨው ማውጣት አፍቴራ ወሰደክ እንዴ? ቆይ የአሰብ ሰው ብዙን ጊዜ ለምንድን ነው ጸጉሩን መላጣ የሚሆነው? ሙቀቱ ነው። ጸጉር አይቻልም ማለት ነው። ታውኒ ሞና በጣም ይሞቃል። ጸጉራቸውን አላየክም? እንደ አፋሮች ለስላሳ እኮ ነው። አዎ ለምንድን ነው? ሙቀቱና እና ደግሞ ሞራ ምናምን ይቀባሉ ከልጅነታቸው ጀምረው። ሞራ? አዎ ሞራ እኮ ነው የሚቀቡት አፋሮች። እና እሺ ነው በጣም ይሞቃል። ቆይ እነሱ አሁን ሞራውን የሚቀቡት ለምንድን ነው? እኛ ልክ ቅቤ እንደምንቀባ እነሱ ሞራ ነው የሚቀቡት አፋሮች። ሞራ እኮ ጥሩ አይመስለኝም እኔ። እና ጋመሮ ሊጋ እያለ ጋላይቱ በራው እያለ ነው ቂጥህን የሚገርፍክ ብትሄድ አሰብ
እኛን ጋላይ ትበራው ነው የሚሉን እዛ ሱቅ ምናምን ከኛ ጋር እኮ አሰብ በጣም ቅርብ ነው። በወረባቡ ይገጥማሉ ይሳደባሉ ምናምን ሱቅ ሄደው እዛ ጋር እንዳለ የአማራ ክልል ተወላጆች ምናምን ናቸው ሱቅ ያላቸው ጋላይ ትበራው እያሉ ነው የሚገርፉክ። እንዴ ይሳደባሉ እንዴ? እንደዚህ መላሳም ናቸው እንዴ? አዎ ለምሳሌ እና አሰብ ምናምን እነዚህ የሰለጠኑ ስልጥኖች ምናምን ናቸው ገባክ? ሌሎቹ ወደ ገጠር ስትሄድ ምናምን ከባዶች እኮ ናቸው አፋሮች።